ሀኒሻ ምንም አልተረፈም። የሩታ መከታ ጥፍጥፍ አደረገችው። ሜሪዮ ስሚ ቆይ ልንገርሽ፣ ውሃሉ እያሳሳቀ ነው የሚወስደው አሉ። እሱም ማለት ነው። ሩታም እያሳሳቀች ነው ወደ ራሷ የምትመልሰው። እኛ ትመልሰው አይመለከተንም። ትመልሰው። ዛሬ እኮ ባለጌ ስድነሽ አድቢ ተባለች። ስድነሽ አንቺ ልጅ ድራማ ነው፣ ድራማ ነው፣ ድራማ ነው። በእናታችሁ ዝም ብላችሁ አትውሰዱ። ድራማ ነው፣ ድራማ። እነሱ ከካሜራ ውጭ ተነጋግረው ያደረጉት ነገር ነው። እንዴ ሲስቁ እንኳን በአይናችሁ አታዩም እንዴ እናንተ? እነማ እነ አብርሽ እነ ሜሪ ሲስቁ እንኳን አታዩም። ምን አገባን እኛ? አሁን አብርሽ ቢበላ ራሱ አቤላ ራሱ አለ እኮ የሚሰራብህ ብዙ ፋውሎች አሉ ከዚህ በኋላ ግን እኛን አያገባንም አለው። አብርሽ እንዳማራጭ ነው እያያዘ ያለው። ከሄርሜላ ጋር ሲቋረጥ ከሩታ ጋር ሂዶ ፒስ ይሆናል። ጋይስ አሁን የሄርሜላ ደጋፊዎች፣ እኛ የሄርሜላ ደጋፊ ነን። እንረጋጋ። ውሳኔው ነገ ያሳውቃል። ማየት እኮ ያቃታችሁ ማለት ነው። አሁን እኮ እሱ ሁለት ቤት እየተጫወተ ነው። እኔ የምለው ግን አሁን ከምን እስቲ ምን አሁን ከአቤል ምን አሰባችሁ? እስቲ ምንድን ነው አቋሙ? አብርሽ አቋሙ ምን እንደሆነ ታውቃላችሁ ጋይስ? እኛ አንውረድበት። ምንም ያላየሁም። አሁን የተረድሩ ሁለቱንም ወዳቸዋለሁ አለ በግ ነው ተናደደበት እኮ አቤል እንደዛ ብሎ ማለት ካለ ሄርሜላ ጥጓን መያዝ ነው ያለባት። ለምንድን ነው ሁለቱም የሚያስተናግደው እንዴ? ምን ማለት ነው? አሁን በቃ ከሄርሜላ ከአብርሽ ማለት ከሩታ ጋር እንደዚህ ሲል የሆነው የሰነበተው ከሄርሜላ አኩርፎ ነው ማለት ነው። በቃ ትናንት በዚህ ተጣልተናል አሉ። አየሽ? ስለዚህ ሩታ ጋር ሄዶ እንደዛ ሸሸ ገዳይ ያለው ከሄርሜላ ጋር ስለተጣላ ነው። አሁን ግን ያው ጥሩ ነገር ደግሞ ገሸሽ ያረጋታል። ኧረ ተው፣ እውነት ጥሩ ነገር ተናግሯል። እኔ በልጅ ያዘ ምን ተናግሯል? እኔ ልናገር ሀሳቤን አዳምጡ በእናታችሁ። አንዴ ልናገር እና እኛ አሁን ማለት ነው ወይ ሲፈንዬ አንዴ የኔ አዳምጪኝማ። ሲፈንዬ አንዴ ሀሳቤን አዳምጪ። እኛም ተናገርን እኮ ነው። እሺ ሀሳቤን ልናገርና ከዛ አውሪ። ይኸውልሽ ሲፈንዬ ምን አለ መሰለሽ፣ አሁን እንትና ሲጠይቀው ምንድን ነው ያለው? ብሩክ ሲጠይቀው እኔ ለእሷ ስሜት ባይኖረኝ ኖሮ እስካሁን ድረስ ከእሷ ጋር አብሬ ቆይ ነበር ወይ? ትክክል ተረድተሻል አይደለ? እኔ በማውራት አይደለም እንትኔን ሀሳቤን የምገልጸው በተግባር ነው ብሏል። ከዚህ በፊትም ተናግሯል ይህንን ሀሳብ። ገብቷችኋል አይደለም? እንትናም ብትሆን ሩታም ብትሆን የልጄ እናት ነች። እየተጨቃጨኩኝ ከእሷ ጋር ልጄን ማሳደግ አልፈልግም። ሀሳቡ ምንድን ነው? ማጋን ያለው እሷ የልጄ እናት ብትሆንም እወዳታለሁ የልጄ እናት ስለሆነች አብሬያት ሆኛለሁ ማለት አይደለም። ነገር ግን ማለት ነው እሷ በምታረጋቸው ነገሮች ነው እንጂ ስለ ሄርሜላ ጥሩ ነገር የተናገረው በጣም የዋ ምስኪን ልጅ ናት። ምንም አይነት ክፋት ነገር የላትም አለ። እውነቱን ነው። ይሄ ንጹህ ልብ ስላላት እኮ ነው አብሬያት ያለሁት እኮ እያለ ነው አይደለ? እንደ ከዚህ በላይ መልስ አሁን ችግሩ ምን እንደሆነ ታውቂያለሽ? አብርሽ አፈቅርሻለሁ አላላትም እና ማለት እሱ በልብ ነው እሷ ሄዳ ጠይቃለች ነው አላልኩ ውዶች ያፈቅራታለሁ ካለ ማለት ግዴታ ቃላትን ስላላነሳው ነው እንዴ? እኔ ለሷ የፍቅር ስሜት ሲልኮ እንትና ለሱ ስሜት ባይኖራት እያለ ነው ያለው። ግን ጓደኛና ፍቅረኛ ይለያል። እንዴት ነው ኮንቨርት የምታደርጉት? ጓደኛና ፍቅረኛ ይለያል። ጓደኛ ሌላ ነው፣ ፍቅረኛ ሌላ ነው። ጓደኛ ሌላ ነው፣ ፍቅረኛ ሌላ ነው። አብርሃም ሁለታቸውንም ማጣት አይፈልግም። በቃ የተረዳሁት ነገር የዝች ጋ ያለውን ነገር አልጨረሰም እንዴ? አንድ አታወዳድሩብኝ ምናምን። አሁን እያደረገ ያለው ነገር እንደ ልጅ አባት ነው እንዴ? እንደ ሌላ ነገር ነው እየሆኑ ያሉት ማለት ነው። እና ይሄን ነገር አላቆምም እያለ ነው ያለው። እናንተ ብላችሁ ማሰብ አቃጣችሁ እንዴ? እስቲ
ሩታ ጋር የሚያደርግ እስቲ እንደ ልጅ አባት ሄርሜላንም ግን እንዳወራችሁ ገባችሁ። ሩታም ይወዳታሉ። የልጅ እናት ናት፣ ለልጅ እናት ናት። የልጅ አባት ነው ብትል ኑሮ ራቆቱን አትሰቅልም ነበረ። በጥፊ ሚዲያ ላይ አትመታም ነበረ። ልጁን እኮ የጅርፋ ጋራ ልጁን ይዞ እዚህ ጋር የልጅ አባት ነኝ ይላል። እሱ ስንት ነው እንደ ወንድ እየሸለማመጠች የምትመጣው? ሄርሜላ ከነሱ ጋር መኖር አልነበረችም። አሁን እንደ ራቁት እሱ ምንድን ነው የሚያስተምረው? እዚህ ሙት እንዳያስተምረው ሩታና እሱ ልጅቷን ከዛ ህይወት ያውጡ። ሩታና እሱ ሚዲያን ማጭበርበርና ውሸት የለመዱ ናቸው። ሄርሜላ ምንም ማታውቅ ምስኪን የዋህ ንጹህ ልብ አለ፣ ለሰው አዛኝ ልብ አላት ሴት ናት። እነሱ ጋር አትመጣጠንም። ከህይወቱ ይውጣ። ምንድን ነው የሚፈልጋት? ሄርሜላ የሚወዳት ጓደኛዬ ናት አለ። 9 ወር ሙሉ እየሳማት እያቀፋት ልጅቷን መጥፎ ባህሪ አስለምዷት። ጓደኛዬ ናት ጓደኛዬ ናት። የፍቅር ስሜት አለኝ አለ እኮ የፍቅር ስሜት አለኝ ብሏል። ጓደኛዬ ናት አለ። እግዚአብሔርን አፈሪ ብላ ጓደኛን እንደዚህ ይሳማል እንዴ? ጓደኛ ባኩል አለ። ማንም አታውሪ። እግዚአብሔርን ተናድጄ ነው የመጣሁት እኔ ቲክቶክ መግባት እኔ በዚህ ሰሞን ጥያለሁ። እሱ እያለና ሩት እያለ ሚዲያ እኮ አያምርም። ለምድር እኮ ምን ተባለች? ባለጌ ብልግልግ ነሽ ባለጌ። እውነት ነው። ሁሉም ሰው እሷ ባለጌ ውሻ እንደሆነች ያውቃል። እሷ ስሜት አብርሽም እንደሷ ነው። የችግር ጊዜ ሜሪና ዳኒ አብሮ አልቅሷል። ለብሮ ሲታረቅ አልቅሷል። ግን ከቤት ውጡ አለች። ቤት እግዚአብሔር ነው። ሰውን እኮ በፊትና ነው። እኔ ከአብርሽ ጋር ታርቂያለሁ እናንተ አትምጡ ብለህ ቀስ ብለህ ነው እንጂ የምትናገረው። ካሜራ ደቅና አይቼ አሳዳጊ በደቅ ከቤት ውጡ። ካሜራ ቀነች እኮ አብርሽ ይመጣል ብላ ነው። አውቃ እኮ ነው ተመካክረዋን ከነዚህኞቹ ጋር ተመካክራ አውቃ አብርሃም እንደሚመጣ አይደለም። ኧረ እነሱም እያዋረደች አይደል? እሷም እኮ እንዴት ቆይ ዝም በሉ እግዚአብሔር ይርዳ። አብርሽ ይመጣል ብላ እኔ ሄርሜላ ከዚህ ብትወጣ አብርሽ ይመጣል ብላ ዳኒ ቤት ሊፖሰት ቻለ። ይሄን ብቻ መልሱልኝ። እንዴት ራሷ ተናግራለች። ዳኒ ወይ በእናታችሁ አትጃጃሉ። እንዴት ዳኒ ቤት ሊፖሰት ይችላል? እንዴት ዳኒ ቤት እሷ ቤት አይደል እንዴ? አብርሽ ቤት አልነበር እንዴ ሲፖሰት የነበረው? ይሄ የድራማ ታካል ነው። ድራማ የሚሰሩ ድራማ ልንገር፣ ሂሩታና ዳኒ ሜሪ ድራማ እየሰሩ ነው። አብርሽም እነሱ ድራማ ላይ ዶላር ስለሚወድ ዶላሩን ማለት ደስ ይለዋል። አብርሽ ደስ ይለዋል። ለምን እንደዚህ አድርጋ ስላወጣቻቸው ምናምን ነገር ቪዲዮን ሳይሆን ደስታ ነው የሚሰማው። ይሄ በግ ማለት ነው። ደስ ብሎ ሄዶ እዛ እንደ ማንም ሰው እንኳን ራቁቱን አምጥተህ ብትለጥፍ እግዚአብሔርን እልል እያልኩት ነበር የሚጨፍረው። እልል እያልኩት አሁን በኋላ በቢለዋ ነበር በቢለዋ እንደ ቆንጣ ቢዘረዝር ራሱ እኔ ሂሩታ ጀግና ናት የሚለው እግዚአብሔርን ውሻ ነው። እግዚአብሔርን ይሄ ልጅ ውሻ ነው እንጂ ሰፈር ላይ ራሱ ብሏል። ከአሁን በኋላ የሚደረግብህን ነገር እኛን አይመለከተንም ብሏል። እና አቤል ራሱ አይደለም ሄርሜላ ወደፊት እሷን በቲክቶክ በዩቱብ ማበራታት እሱ ነው። ወንድ ደግሞ ለችና ያገባት ሚስትም ያልሆነ ሰው ነው። ጎንበስ ስላለ እንደ ሴት አንገት ደፊ ሀገር አጠፊ ይላል ለማር ይሄ አንገት ደፊ ሀገር ነው የሚያጠፋው። 6 ወር 7 ወር ሙሉ እኔ ለእሷ ስሜት ሳይኖረኝ ትዳሩን ከመፍታቱ በፊት ለእሷ ስሜት ይሰማታል። 80ውን ሳይቀን 7 ወር 6 ወር ለእኔ ስሜት ሳታይ የፍቅር ስሜት አንተ አልነገርካትም ሲለው የሆነ ስሜት ሳታይብኝ እስካሁን አቆይም ነበር አለ። ስለዚህ የሆነ ነገር አሳይታ ኖርማሊ የሆነ ስሜትማ እሱ ስለማያወራ ነው እንጂ መውደድ በደንብ ይወዳታል። ቲክቶክ ላይ ያለውን ቪዲዮ ሲዩት በደንብ ነው የሚወዳት። አታጣሉኝ አለ እኮ አታራርቁብኝ አለ። አይደለም ከበላ ሄርሜላ ወደዳታ አይደለም። ትላንት እኮ እንደዚህ ሽታሻው ልጁ እኮ አይቷል። 3 ቀን ተመላልሶ ከቤት መውጣት ይችል ነበረ። አስመሳይ አብርሽ ትላንት ፎሎ ስለተነሳ ነው ያ ፎሎ እንደሚሞላ መስሎ ነው እንደዚህ ለሽላጭቶ የመጣ። ይሄ አይቻልም እኮ ሩታና እሱ እባብ ናችሁ ሁለታችሁም አንድ አይነት። ሰውን መጉዳትና መስበር ነው።
ለምን እንደሆነ ታውቃላችሁ? አሁን እዚህ ጋር ሁሉም ሰው እዚህ አሁን እኛ በአብዛኛው ያለ ነው ከመጀመሪያ የእነሱ ህይወት እንትን ሲባል ማንም የእነሱን ኑሮ እንዲለያዩ ምናምን ማንም የፈለገ የለም። ሁሌ ድሮ ሁለቱንም ሁላችሁም እንደምትወዷቸው እርግጠኛ ነኝ። ይኸው ነገሮች እኮ የሆነ ሰዓት እኮ ለእሷ ታዝኖላት ነበረ። ከዛን የምታደርጋቸው ነገሮች ነው ይሄ ሁሉ ለሩታ ያመጣባት አይደለም። አልሳሳትኩም አይደል? ለዛ ነው ሰው እንደዚህ በሷ ላይ እንትን ያለው። ነገ ጠዋት ራሱ አብረው ቢኖሩ ሩታና አብርሽ አብረው ኑሯቸውን ቢኖሩ ሄርሜላ ምንም አትሆንም። የተሻለ ህይወት ታገኛለች። ገና ልጅ ናት፣ ቆንጅዬ ናት ምናምን። እነሱ ደግሞ እግዚአብሔር ይሁንላቸው። ለምን ያስፈራል? አላወቀበትም፣ አብርሽ አላወቀበትም። ለምን አስበሻል? እንዴት ነው ራሱ እንትን አጣብቁኝ አላቁኝ የሆነው የነ ሜሪሻና የነ ሩታ ፍቅር እንደዚህ ሆኖ ቀረ። ያጋጥማል ማለት ነው። ታዲያ ዳኒሻ ለሜሮን ጸጉር ዩማን ሄር እንችትላት በጥፊ ጠፍጥፋ ጣለችው እላቸዋለሁኝ። ታዲያ ወደ ሄርሜላ አድናቂዎች ስመጣ የሄርሜላ አድናቂዎች እኛ አብርሃም ሩታንም ሄርሜላንም እወድሻለሁ ያላት ነገር ምንም ሊገባን አልቻለም። ወደ ሩታ የሚሄድ ከሆነ ይሄድ እኛ ምንም ለሷ ደግሞ ያለዋለ ለሩታ የዘነበ ለሄርሜላም ያካፋል በማለት ምላሻቸውን ቢሰጡም አሁን ግን እየቆረጡ የመጡ ይመስለኛል። ምክንያቱም የሄርሜላ አድናቂዎች ቲክታኩን አንቀጥቅጠውታል። ምንም የቻላቸው ሰው የለም። እኔማ አገራችን ላይ ሆነው በሆንማ ምን ሊፈጠር ነበር የሚለው ሀሳብ ውስጥ አስገባኝ እላቸዋለሁኝ። ታዲያ አሁንም ቢሆን ይሄ ነገር ምንም ደስ ያላለን ነገር እኔም ደስ አላለኝም። ምክንያቱም መጨረሻውን አይተን ብንፈርድ አይሻልም ወይ? ምክንያቱም ሄርሜላ ወደ ውጭ ሀገር ሄዳለሁ እያለች ነው። ማይክል ጃክሰን ደግሞ እኔ ሄርሜላን እወዳታለሁ እያለ ነው። እሱ እወዳታለሁ ይላል፣ እኛ ደግሞ ይሄ ልጅ አስተያየቱ ጥሩ አይደለም እያልን ለምንድነው እሱ ቅስሙን የምንሰብረው? ምክንያቱም ማይክል ጃክሰን እልከኛ ነው። ምክንያቱም አብርሃምን ፎሎ ስላነሳ ነው ምናምን እየተሽለጠለጠ መጣ ምናምን ለሚባለው ታሪክ እኔ ይሄንን አልሰማ ማለት ነው። ማይክል ጃክሰን እናት የወለደችው በጣም ጀግና እንደሆነ አስረግጬ እነግራችኋለሁኝ። እኛ ሄርሜላን ስንወዳት እንደ ማንኛውም ሰው ዩቲዩበር ስለሆነችና በስ ሰው በመሆኗ ብቻ በቂ ነው ብለን ነው ያደነናትም። ዛሬም ሄርሜላ ተጎርታ ማየትን አንፈልግም። እዚህ መካከል ሩታ አልፈልግም ባለችው እንጂ ሩታን እኮ ድሮ ሁሉም ሰው ይወድ ነበረ። እሷ ግን አልፈልግም ብላ ትዳሯን ስትገፈትረው ሄርሜላ ደግሞ ጀስት እንደ ማንኛውም ሰው አለሁልህ በማለት ከጎኑ ስትሆን ፍቅር ያሸንፋል። አሸናንፏቸው ወደ ፍቅሩ ገብተዋል። ማይክል ጃክሰንም አፈቅራታለሁ ብሏል። አስረግጭ ነው